ሰላምታችን በያላችሁበት ይድረስ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። 5000 የሙዝ ችግኞችን በማልማት ውጤታማ የሆነው ወጣት መሐመድ አህመድ በደቡብ ወሎ ዞን ቃሉ ወረዳ ነዋሪ ሲሆን ለሌሎች ወጣቶች ተምሳሌት የሚሆን ስራ በማከናወን ላይ ይገኛል። የወጣቱን የስራ ተሞክሮና ትጋት ከራሱ አንደበትና ከወረዳው የስራ ኃላፊ ምስክርነት ተከታትለን እንመለስ። ባልደረባችን አበሻን ላይ ነው ያዘጋጀው። በ2016 ግንቦት ወር ላይ ነው የጀመርኩት። ከዛ ቢያንስ ብዙ ጊዜ በዛም ሰዓት ብዙ ጊዜ ፈጀብኝ። ፊላውን አጭደዋለሁ ይወጣል። ፊላውን አጭዳለሁ በሰራተኛ ነው ብዙ እንትንላለሁኝ ይወጣል። ከዛ ትራክተርም አስገብቼ በቃ በትራክተር ሳሳርሰው ደግሞ ትራክተር ያዘብኝ። ጎማ ማን ነው ሰመጠ። ሲሰመጥ አንድ ጊዜ 15000 ከፍዬ በሎደር አስወጣሁ። ከዛ ደግሞ ሌላ አማራጭ ፈለኩና ሁለት ትራክተር አስገብቼ ደግሞ እርሻ ሞከርኩት። መሬቱ ውሃማ ነው፣ ረግረግ ነው። በዛን ሰዓት ይሄ ልጅ አበደ ነበር የሚባለው። ስራ ሳሰራ ሰርቼ ነበር ማሳየው የማሰራቸው ልጆች ማለት ነው። ስለዚህ እኔ በጣም ጠቆርኩ። ከስለ ነው ያልኩት። ቤተሰቦች አበደ ያሉ በቃ እያረስኩ እያለ ግን አጋጣሚ የሆነ የሙዝ ዝርያ አለ ብለው ደወሉልኝ ግብርና። መርሐባ አልኩና ተክላለሁኝ። ቢያንስ 1 ሄክታር ላይ አክብደውት እነሱ 1 ሄክታር መትከል ትችላለህ ወይ አሉኝ። አችላለሁ አልኳቸው። አልመሰላቸውም ነበር። ከዛ ያንን ጉድጓድ 2500 ጉድጓድ ቆፍራሉ። መርሐባ አልኩና ያንን ጉድጓድ ቆፈርኩ። በ15 ቀን ውስጥ ነው የቆፈርኩት። 2500ውን ከተከልኩ በኋላ አለማመዱንና ልማቱን ሳይ እኔ ሞራል እያገኘሁ መጣሁ። ከዛም ጨመርኩ። ሌላ 2500 2 ሄክታር ላይ ተከልኩት። ውጤቴን አፍርቶ ማየት ነው። የውጤቱና የገቢው ጉዳይ ወደፊት ሊሆን ይችላል። አሁን ላይ ግን የትልቁ ውጤቴ 2 ሄክታር መሬት ላይ 5000 እግር ሙዝ ተክያለሁ። እነዛ ሁሉም ለምደው ፍሬ መስጠት ጀምረዋል። ቢያንስ ካሁን በፊት 2 አይሱዙ አውጥቻለሁ። ቋሚ ሰራተኞች 5 ሰራተኞች አሉ ቋሚ። እነሱ በስራ ይኖራሉ። ከኔ ጋር ሌላ አንድ ሰው አብሮ የሚኖር አለ፣ አብሮኝ የሚሰራ አለ። ጊዜያዊ ደግሞ በቀን 30ም 20ም እንደ ስራው ብዛትና ማነስ የሚይዛቸው ሰዎች አሉ። የለውጤ ዋናው ሚስጥር አረጋዋለሁ አገኛለሁ የሚል ሐሳብ አለኝ። እሰራዋለሁ አልችልም የሚል ነገር እኔ ውስጥ የለም። እችለዋለሁ ነው ማንኛውም ነገር ስለምልም አረጋዋለሁ። ስለዚህ አልችልም የሚለው ነገር ትንሽ ያደክማልና እኔ ውስጥ እችለዋለሁ አለ፣ እሰራዋለሁ የሚል ነገር አለ። ያ ነው ውጤታማ ያደርገኝ። የተደረገልኝ ይገዛ እስካሁን በእርግጥ ባለሙያም የመጣ ያየኛል። ሶላር ሰጥተውኛል። ያ ሶላር ብዙ ነገር አግዞኛል እና ሌላም ባለሙያዎች ከጎኔ ናቸው። ለኔ ለማህመር ብቻ ሳይሆን የምሰራው የኔ ልጆችም ሀገር ናቸው፣ የኔ ወንድሞችም ሀገር ናቸው። ሲቀጥል ያገሬም ሰው ሀገር ነው። ለነዛ መትረፍ ፈልጋለሁ። ራሴን ሆኜ ሳይሆን ተርፌ መኖር ፈልጋለሁ። ከዛ ብዙ ነገር አስመጭ መሆን እፈልጋለሁ። ይሄ በጣም ከፍተኛ ምርት የማይኖርበት በተለይ በፊላ የተሸፈነ ነበርና ይሄን አካባቢ ጽዱና ውብ እንዲሆንና ወደ እርሻ የመቀየር ስራ ነው ትልቁን ስራ የተሰራው። አርሶ አደሮች ከዚህ ተምረው እና ወጣቶቹ ደግሞ በተለይ ደግሞ መስራትና መጠንከር ከቻል ውጤት ማምጣት እንደሚቻል ከተጋን ውጤት እንዳለ መማር የቻሉበት ስለሆነ እዚህ ላይ ትልቅ አሁን እዚህ ሙዝ ክላስተር ላይ ትልቅ ውጤት አስተማሪ የሆነበት ሁኔታ አለ። በአጠቃላይ የፍራፍሬ ልማት በከፍተኛ ትንቅንቅ እየተሰራ ያለበት ሁኔታ አለ። ስለዚህ ይሄን ለመስራት ደግሞ ከመሐመድ ለሰው ትምህርት ወስደን ወደ ሌሎቹ ወጣቶችና አርሶ አደሮች እንዲሰፋ አሁን 1000 ሄክታር ግብ ተደርጎ በወረዳው እንቅስቃሴ እየተደረገበት ያለ ሁኔታ አለ። በዚሁ አጋጣሚ የዞን ባለሙያዎች የወረዳ ባለሙያዎች ስምሪት ወስደው ይሄንን ስራ በሰፊው ለመስራት ርብርብ እያደረግንበት ያለ ሁኔታ አለ።
የወሎ ዩኒቨርሲቲ የእንስሳት ሕክምና ክሊኒክ ለአካባቢው ማህበረሰብ አገልግሎት መስጠት ጀምሯል። ክሊኒኩ የእንስሳት ደህንነትን ከማሻሻል በተጨማሪ ማህበረሰቡ በአነስተኛ ክፍያ አገልግሎቱን እንዲያገኝ የሚያስችል መሆኑን ዩኒቨርሲቲው አስታውቋል። ተጨማሪውን አብረን እንከታተል። የወሎ ዩኒቨርሲቲ የእንስሳት ሕክምና ትምህርት ቤት ከብሩክ ኢትዮጵያ ጋር በመተባበር የእንስሳት ደህንነትና ጤናን በመጠበቅ ረገድ የተለያዩ ስራዎችን እያከናወነ የሚገኝ ሲሆን ከነዚህም መካከል በዩኒቨርሲቲው ዘመናዊ ክሊኒክ ወደ ስራ አስገብቷል። ክሊኒኩ ለተለያዩ የቤት እንስሳት ምርመራ፣ ሕክምና፣ ክትባትና ከእንስሳት ጤናና ተያያዥ ጉዳዮች ጋር ሙያዊ ድጋፍና ምክር አገልግሎት እንደሚሰጥበትም ተገልጿል። የወሎ ዩኒቨርሲቲ የእንስሳት ሕክምና ትምህርት ቤት ዲን ዶክተር አህመድ ያሲን ክሊኒኩ የእንስሳት ደህንነትን ከማሻሻል በተጨማሪ ማህበረሰቡ በአነስተኛ ክፍያ አገልግሎቱን እንዲያገኙ የሚያስችል መሆኑን ተናግረዋል። እዚሁ ላይ ያሉት ወደዚህ ሊመጡ የሚችሉ እንስሳት አስፈላጊውን ሕክምና ስለሚያገኙ እያገኙ ስለሆነ በቀዶ ጥገና ሰርተን ያዳናቸው በሕክምና መድኃኒት ሰጥተን ያዳንላቸው ኬዞች በጣም ብዙ ስለሆኑ አካባቢው ላይ ያሉ የእንስሳት በሽታን በተመለከተ በአጠቃላይ የማማከር አገልግሎት እንሰራለን። የሕክምና አገልግሎት እንሰጣለን። የክትባት አገልግሎት እንሰጣለን። ዘመኑን የዋጁ የሕክምና እቃዎች አሉን። አልትራሳውንድ ማሽን አለን። አነስቴቲክ ማሽን ቀዶ ጥገና የሚሆን አለን። በሙሉ አቅሙ የእንስሳት ሕክምና ትምህርት ቤት ላይ ያለው ክሊኒክ ስራ እየሰራ ስለሆነ እንስሳቶቻቸውን እያመጡ ሕክምና አገልግሎት እንዲያገኙ ጥሪ ማስተላለፍ ነው የምፈልገው። ክሊኒኩ ለዩኒቨርሲቲው የእንስሳት ሕክምና ተማሪዎች የተግባር ልምምድ ማድረግ የሚችሉባቸው የተሟላ የሰርቶ ማሳያ ክፍል እንዳለውም ዶክተር አህመድ ጠቅሰዋል። ይሄ ክፍል እንግዲህ የተዘጋጀው በዋናነት በብሩክ ኢትዮጵያ ድጋፍ ለተማሪዎች ነው። መምህራኖቹና ተማሪዎቹ አካባቢ ባሉ ማቴሪያሎች እነዚህን የምታዩዋቸውን እዚህ ክፍል ውስጥ ያሉ ዴሞንስትሬት ሊያደርጉባቸው የሚችሉ ሞዴሎችን ሰርተው አዘጋጅተዋል ማለት ነው። አንደኛ ዓመት እስከ 3ኛ ዓመት አካባቢ ያሉት እዚህ ክፍል ውስጥ ነው ፕራክቲስ የሚያደርጉት። ተግባር ተኮር የሆነውን ትምህርት በትክክለኛ ባለሙያ ሆነው በራሳቸው ሃንድስ ኦን ትሬኒንግ ነው የምንለው በራሳቸው መስራት እስከሚችሉ ድረስ ትሬን የምናደርግበት ክፍል ነው ማለት ነው። የወሎ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ሀዋወሌ ክሊኒኩ ተማሪዎች በእውቀት ብቁ እንዲሆኑ የሚያግዝ ከመሆኑ በተጨማሪ የእንስሳት ዘርፉን ውጤታማ ለማድረግ አስተዋጽኦ እንደሚኖረው ገልጸዋል። ይህ ትምህርት ክፍል 3 ክፍል አለው። ፋርማሲ አለው። መጀመሪያ ደግሞ ስትራክቸሩን የሚማሩበት አናቶሚ ክፍል አለው። ሌላው እንደገና ደግሞ ኦፕሬሽን የሚለማመዱበት የተሟላ ደግሞ ሌላ ክፍል አለው። የእንስሳት ሕክምና ክፍላችን ተማሪዎችን እያስተማረ ነው። ደግሞ ሲቀጥል በአካባቢ የሚኖሩ ማህበረሰቦችንም እንስሳቶቻቸውን ታመሙባቸው ይዘው መጥተው የሚያሳክሙበት ተቋም ነው ማለት ነው እና ሁሉንም ነገር ልጆች ሁሉንም ነገር በእጃቸው ነክተው ነው የሚያልፉት። ስለዚህ ምን ሆነዋል ማለት ነው ስኪል ወይም ክህሎታቸውን ሙሉ ሆነው ወጥተዋል ማለት ነውና በጣም ደስ ይላል። በዩኒቨርሲቲው የእንስሳት ሕክምና ትምህርት ቤት ተማሪዎችም በክሊኒኩ በጽንሰ ሀሳብ ያገኙትን ትምህርት በተግባር የሚሞክሩበት እድል በመመቻቸቱ ጠቀሜታው ከፍተኛ ነው ብለዋል። በህይወት ያሉ እንስሳቶች ላይ ወጥተህ ከመለማመድ በፊት እዚህ መስራት ትችላለህ። ይሄ የሲሙሌሽን ላብ ዋና ተግባሩ ምንድነው? መሳሳት መቻል አለብህ ነው ተብሎ የሚታሰበው። ምንድነው ይሄ ማለት? ካልተሳሳት አትለምድም። ለተግባር ስራ ደግሞ የዚህ አይነት ሲሙሌሽን ለመኖሩ በጣም ጠቃሚ ነው ብዬ ነው የማስበው። ለኛም ከዚህ በኋላ ከኛ በኋላም ለሚመጡ ተማሪዎች በጣም ጠቃሚ እንደሆነ እናስባለን። ምክንያቱም ስንሰራ ስኪልፉል ሆነን ላይቭ አኒማል ላይ ደግሞ ዌልፌራቸውን ጠብቀን ትሪት ለማድረግ ያግዘናል ማለት ነው። በ12ኛ ክፍል ሀገር አቀፍ ፈተና ከፍተኛ ውጤት ለማስመዝገብ እየተዘጋጁ መሆኑን በኮምቦልቻ ከተማ የቢራሮ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ተናገሩ። የተማሪዎችን የማለፍ ምጣኔ ለመጨመር ከባለድርሻ አካላት ጋር እየሰራ መሆኑን የኮምቦልቻ ከተማ አስተዳደር ትምህርት መምሪያ አስታውቋል። ተጨማሪውን ከሰልሃዲን ሰይድ እንከታተል። የላቀ ውጤት በአጋጣሚ የሚገኝ ስጦታ ሳይሆን በጥረት የሚገነባ ስኬት ነው። እያንዳንዱ ተማሪ በውስጡ ትልቅ አቅም አለው። ነገር ግን የአቅም ፍሬ የሚያፈራው በትጋት ሲታገስ ብቻ ነው። በኮምቦልቻ ከተማ የቢራሮ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች በሀገር አቀፍ ፈተና ከፍተኛ ውጤት ለማስመዝገብ እየተዘጋጁ መሆኑን ገልጸዋል። መምህራን አስፈላጊውን ድጋፍ እያደረጉላቸው ስለመሆኑም ተማሪዎቹ ለአሚኮ ተናግረዋል። ትምህርት ቤቱ ባመቻቸልን የቱቶሪያል ክላስ ላይብራሪው ከእሁድ እስከ እሁድ ድረስ ክፍት ነው እና ያን ተጠቅሜ ያመቻቸልን እድል ተጠቅሜ እያነበብኩ ነው። ከፍተኛ ውጤትን ለማምጣት እየጣርን ነው። ከ9 እስከ 12 ያሉትን ለኢንትራንስ ዝግጅት በምናደርግበት ጊዜ የ3 አመት የ4 አመት የትምህርት ኮርስ መሸፈን ማለት በጣም ከባድ ነው። ለዚህም ያው ከትምህርት ቤቱም ከወላጅም ከሁሉም ነገር በምናገኘው ድጋፍ ተንስተን
የተሻለ ደረጃ ላይ ለመድረስ እንጥራለን። ከፍተኛ ውጤት ለማምጣት ትምህርት ቤቱን ለማስጠራት ቤተሰብም አላ የተሻለ ውጤት ለማምጣት ጥረት እናደርጋለን። ጥሩ ውጤት አምጥቼ ግቢ ገብቼ በስራ ለሀገሬም ለናቴም ማብረጽ የምፈልገውና ስለዚህ ይሄን ትምህርት ቤቱ በሚያደርግልኝ እገዛ ላይና ራሴ በማድረጋቸው ጥረቶች ህይወትን እና ደግሞ ትምህርቶችን አውቄ ማለፍ ፈልጋለሁ። በኮምቦልቻ ከተማ የቢራሮ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራን በበኩላቸው ተማሪዎች ከባለፉት ዓመታት የተሻለ ውጤት አስመዝግበው ወደ ከፍተኛ የትምህርት ተቋም እንዲገቡ ጥረት እያደረጉ መሆኑን አንስተዋል። ከ9 እስከ 12 ላይ ከዚህ ቦታ ላይ ወይም ደግሞ በይዘት ከበድ ያሉ ይዘቶችን በመምረጥ እነዛን እንዲሸፍኑ ጥያቄዎችን ሰሌክት በማድረግ ለተማሪዎች በማዳረስ በወርክሾፕ በማዳረስ ላይብራሪ በማስቀመጥ በእጃቸው በመስጠት ድጋፍ እናደርጋለን። ባለው ጊዜ ያን ነገር ከበር ካደረጉ አጠቃላይ የማለፍ ምጣኔያቸው ከፍ ይላል ብለን እናስባለን። ኢንትራንስ ኤግዛም ጋር የመጡ ጥያቄዎችን በማዛመድ በተለየ በተቃራኒ ፈረቃ እየሰጠን እንገኛለን። ያቅማችንን ሙሉ ድጋፍ እያደረግን። በዚህ ዓመት ከ180 በላይ ተማሪዎች ሀገር አቀፍ ፈተና ይወስዳሉ ያሉት የትምህርት ቤቱ ምክትል ርዕሰ መምህር ደስታ መኪሶ የነበሩ ክፍተቶችን በማረም የተማሪዎችን የማሳለፍ ምጣኔ ከፍ ለማድረግ የቅድመ ዝግጅት ስራዎች ተሰርተዋል ነው ያሉት። 2017 ላይ ችግሮች ነበሩ። በእርግጥ በመማር ማስተማሩም ዙሪያ በተማሪም ከማህበረሰቡ ጋር ተያይዞ በርካታ ችግሮች ነበሩ። እነዚህን ችግሮች አጥንተናል። ጥናትና ምርምር ተሰርቶበታል። በዚህ 8.5 ብቻ ነው ያሳለፍነው። 2018 እቅዳለን እዛ ላይ የተቀመጠው ምንድነው 68 በመቶ ከእንትን ጋር ተጨምሮ ሪሜዲያልን በመደበኛው ግን ከእጥፍ በላይ ልናሳልፍ ያሰብነው ከአምናው ማለት ነው። የኮምቦልቻ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ መንግስቱ አበበ በከተማዋ የሚገኙና ዝቅተኛ የተማሪዎች የማሳለፍ ምጣኔ ያላቸው ትምህርት ቤቶችን የመደገፍ ስራ እየተከናወነ ነው ብለዋል። አንድ ከተማ ላይ ሆነው ውጤታቸው የሚለያዩ ትምህርት ቤቶች አሉ። መሰናዶ ትምህርት ቤት በ2017 ዓ.ም ከፍተኛ ተማሪ ቁጥር ነው ያሳለፈው። በተቃራኒው ደግሞ ቢራሮ ትምህርት ቤት በተወሰነ ደረጃ ውጤቱ ዝቅ ያለበት ከነሱ አንፃር ስንመዝነው ነው እንጂ የቢራሮም ቢሆን በየአመቱ መሻሻል ያሳየ ውጤት ነው። እስከዛሬው የተሻለ ውጤት እንዲያመጣ ትምህርት ቤቱም አቅዶ እየሰራ ነው ያለው። ብዙ ስራዎች እየተሰሩ ነው ያሉት። በዚህ አመትም ከ850 በላይ መደበኛ ተማሪዎች ሀገር አቀፍ ፈተና እንደሚወስዱ የተናገሩት አቶ መንግስቱ ከ50 በመቶ በላይ የሚሆኑት የተሻለ ውጤት እንዲያስመዘግቡ ከባለድርሻ አካላት ጋር እየተሰራ ነው ብለዋል። ታክስ ግዴታ የሆነበት ሰው ወይም ደግሞ ታክስ የተከበራችሁ ተመልካቾቻችን ለአብሮነታችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ